የጎንደሩ አሰቃቂ የሾፌሮች ግድያ አሽከርካሪዎቹና አጃቢ ወታደሮቹን የገደላቸው ማን ነው? ዝርዝር መረጃውን እንመለስበታለን። የትግራይ ክልል ጊዜያዊ ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር የፕሪቶሪያው ስምምነት አፈጻጸም የዘገየበት ምክንያት ዙሪያ ለመነጋገር ማቀዳቸውን አስታውቀዋል። ኤርትራ ኢትዮጵያን መልሳ መክሰሷም ተሰምቷል። እንመለከተዋለን። የሰሜኑ ጦርነት ዓመታትን ወደ ኋላ የመለሰው የወልዲያ ሐረር ባቡር ፕሮጀክት በምን ሁኔታ ላይ ይገኛል? ዝርዝር መረጃ ይዘናል። ከዚህ ውጪ ብሔራዊ ባንክ የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታውቋል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር የፕሪቶሪያውን ስምምነት አፈጻጸም የዘገየበት ምክንያት ዙሪያ ለመነጋገር ማቀዳቸውን አስታወቁ። ሌተናንት ጄኔራል ታደሰ ወረደ በፕሪቶሪያ ስምምነት አፈጻጸም ላይ ያጋጠሙትን ቁልፍ ተግዳሮቶች ለመፍታት ከጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት መታቀዱና ያስታወቁት። ወጋህታ ፋክት እንደዘገበው ከዚህ ውጭም የተፈናቀሉ ዜጎችን ወደ ነበሩበት መመለስ፣ የትግራይ ህገ መንግስታዊ እውቅና ያላቸው ቦታዎችን ማስመለስና ትጥቅ ፈተው ወደ ህብረተሰቡ የተቀላቀሉ ተዋጊዎችን መልሶ ማቋቋም መሰሉ አጀንዳዎች ዙሪያ እንደሚመክሩ ነው የተናገሩት። የጊዜያዊ አስተዳደር ፕሬዝዳንት ይህን ያሉት በዩኤንዲፒ ቀውስ መከላከልና ማገገሚያ ምክትል ዋና ዳይሬክተር ቱርሃን ሳሌህ የተመራ የልዑካን ቡድን ጋር ባደረጉት ውይይት ላይ ነው። በውይይቱ የተገኙት ጄኔራል ታደሰ እንዳሉት የትግራይ ጊዜያዊ አስተዳደር ወሳኝ በሆኑ ችግሮች ዙሪያ ከፌዴራል መንግስት ጋር ፖለቲካዊ ውይይት ማድረግ አንገብጋቢ ፍላጎታችን ነው ብለዋል። እንደ አውሮፓውያን አቆጣጠር ህዳር 2022 የተፈረመው የፕሪቶሪያ ስምምነት በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን አውዳሚ ጦርነት አስቀርቷል። ይሁን እንጂ የተፈናቀሉ ዜጎች ወደ ነበሩበት መመለስ፣ የውጭና ከፌዴራል መንግስት ውጭ የሆኑ ኃይሎች እንዲወጡ ማድረግ፣ ትጥቅ መፍታት እና ወደ መቀላቀል በትጥቅ መፍታት ሂደት ውስጥ ለነበሩ ታጣቂዎች አስፈላጊውን እገዛ ጨምሮ ዋና ዋና ድጋፎች አሁንም እንዳልተሟሉ ተናግረዋል። የዩኤንዲፒ ከፍተኛ የስራ አመራሩ ሳሌ በበኩላቸው ኤጀንሲ የቀድሞ ተዋጊዎችን በስልጠና መርሃ ግብሮችና በትምህርት እንደሚደግፍ ገልጸው ከግጭት በኋላ በመልሶ ግንባታ ሂደት ውስጥ ለመሳተፍ ቃል ገብተዋል። ይህ በእንዲህ እንዳለ የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ እኔ ወልቃይትን በኃይል መያዝ የሚለውን የህወሓት እቅድ አልደግፍም ያሉ ሲሆን የማልደግፍበት ምክንያትም ወታደራዊ እቅዱ ቢሳካና አንድ ዞን መያዝ ቢቻል እንኳ ሰውን በጠመንጃ ጠብቀ ቤቱ ማስገባት አትችልም፣ ሰላም የግዴታ መኖር አለበት ብለው ነበር። ጌታቸው አክሎም የሚመጣውን ሰው በጉልበት አስገብቶ ሌላ የመጠፋፋት አዙሪት ውስጥ ማስገባት ነው ሲሉ ህወሓት መጪው ክረምት ወልቃይት በኃይል እወራለሁ ያለውን እቅድ አጣጥለውታል። የሚያስጨንቀኝና እንቅልፍ የሚነሳኝ ፉከራዎችን በሰማው ቁጥር ነው የሚሉት ጌታቸው ዳግም 10 ሺዎችን ያጣንበትን ጦርነት በተሳሳተ ሐሳብ መደገም የለበትም በሚል አክለዋል። ኤርትራ ኢትዮጵያን ከሰሰች። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው በማለት ክስ መስርታለች። ክሱ ለተባበሩት መንግስታትና ለበርካታ የሀገርና የመንግስት መሪዎች ደብዳቤ በመላክ ጨምሮም ዲፕሎማሲያዊ ዘመቻዎችን ማጠናከሯን ባወጣችው መግለጫ አስታውቃለች። የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለማሸማቀቅና ለረጅም ጊዜ የዘለቀው ጦርነት አጀንዳውን ድጋፍ ለማግኘት በግልጽ እየሰራ ይገኛል ብለዋል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግድ የለሽነት ላለፉት 2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም በወታደራዊ ኃይል ለማግኘት ሲያደርግ ቆይቷል። የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛልም ሲል አክሏል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራ ሉዓላዊነትና የግዛት አንድነት ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች። የኢትዮጵያ ገዢ አካል የኤርትራ ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል። ይህ ያልተገባ ውሸት ነው ሲል ከሷል። የሰሜኑ ጦርነት ዓመታትን ወደ ኋላ የመለሰው የወልዲያ ሐረር ባቡር ፕሮጀክት በትናንትናው ዕለት 6ኛው የሕዝብ ተወካዮች ምክር ቤት በ40ኛ መደበኛ ስብሰባው የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርትን አድምጧል። የሚኒስቴሩን የሥራ አፈጻጸም ያቀረቡት አለሙ ስሜ በ11 ወራት ባቡር ትራንስፖርት አገልግሎት ከ322 ሺህ በላይ ሰዎችን አጓጉዘናል ብለዋል። ሚኒስትሩ የግንባታ ፕሮጀክቱ የተቋረጠውን የአዋሽ ሐራ ገበያ የባቡር ፕሮጀክት ሥራን በተመለከተ ምላሽ ሰጥቷል። የአዋሽ ኮምቦልቻ ሐራ ገበያ
ወልዲያ የባቡር መስመር ፕሮጀክት ግንባታ 90% ደርሶ የነበረውን ስራ በግጭት ምክንያት ወደ ኋላ ተመልሷል ሲሉ ምላሽ ሰጥተዋል። በግጭቱ ምክንያት መቋረጥ ብቻ ሳይሆን የፕሮጀክቱ በርካታ ንብረቶች ተዘርፈዋልም ብለዋል። ሌላው የባቡር ፕሮጀክቱን በተመለከተ የፕሮጀክቱ ኮንትራክተር የነበረው የቱርክ ኩባንያ ክስ እንዳቀረበም ተናግረዋል። ከኩባንያው ጋር ያለቀ ጉዳይ እንዳለ ገልጸው የፕሮጀክቱ መጠናቀቅና ቀጣይ ስራ ለመፈጸም ከኩባንያው ጋር የተፈጠረው ችግር ማለቅ እንዳለበት አመልክተዋል። በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረተ ድንጋይ የተቀመጠው ይህ የባቡር ፕሮጀክት ለአገሪቱም ልማት ቁልፍ አስተዋጽኦ ከሚያበረክቱ መሰረተ ልማቶች አንዱ እንደሚሆን ተገልጾ ነበር። የጎንደሩ አሰቃቂ ሹፌሮች ግድያ፣ አሽከርካሪዎችና አጃቢ ወታደሮችን የገደላቸው ማን ነው? ከጎንደር ወደ መተማ በእጀባ ሲሄዱ በነበሩ አሽከርካሪዎች ላይ ከጫካ የወጡ ታጣቂዎች ባደረሱት ጥቃት ከ20 በላይ አሽከርካሪዎችና ሰላማዊ ሰዎች መገደላቸውን የዓይን እማኞች ገልጸዋል። ባለፈው ሰኞ ከጎንደር ተነስቶ በእጀባ ወደ መተማ ሲጓዙ በነበሩ ብዛት ባላቸው መኪኖች ላይ መቃ ተብሎ በሚጠራው ቦታ ላይ ከጫካ የወጡ ታጣቂዎች በፈጸሙ ጥቃት ከ20 በላይ አሽከርካሪዎችና ሰላማዊ ሰዎች መገደላቸው ተገልጿል። ስሙ እንዳይጠቀስ ጠየቀ በቦታው የነበረ አንድ በተለምዶ አባዱላ ተብሎ የሚጠራው መኪና አሽከርካሪ ለአገር ውስጥ የዜና ምንጮች በሰጠው ቃል ከጎንደር ወደ መተማ ለመሄድ አጃቢ ሲጠብቅ ቆየው። ከ9 ሰዓት በኋላ አንድ 4 ከሚሆኑ ሹፌር ጓደኞች ጋር ተነጋግረን እንሂድ በቃ ቀረጥ ከፍለን ብናልፍ ይሻላል ተባብለን ጉዞ ጀመርን። ከዛ መቃ የሚባሉ ቦታ ላይ ቆመን ለታጣቂዎቹ ቀረጥ ለመክፈል ተራ እየጠበቀን እያለ ከኋላ ሌሎች መኪኖችን ያጀበ አንድ ፓትሮል ሙሉ አድማ ብተና ፖሊስ መጣ። ከዛም ታጣቂዎቹ መኪኖቹን አስቁሟቸው ቀረጥ ከፍሎ ነው የሚያልፉት ሲሉ ነገሯቸው። ፖሊሶቹም ወርደው ወደ ታጣቂዎቹ ታጀበ ተሽከርካሪ የማይከፍልም በማለት መልስ ሰጡ። ታጣቂዎቹ መልሰው እና ጫካ ያለው ታጣቂ ምን ሊበላል ነው ብለው መለሱ። በዚህ ጭቅጭቅ ተነሳ። በጭቅጭቁ መሃል አንድ ታጣቂ ይመታል። ወዲያውኑ ሁኔታው ተቀያየረ። ከጫካ በርካታ ቁጥር ያላቸው ታጣቂዎች የተኮሱ ወጡ። ፖሊሶችና ታጣቂዎች ሲጨቃጨቁም ከመኪናቸው ወርደው ጭቅጭቁን ከበው ሲሰሙ የነበሩ አሽከርካሪዎች በሙሉ ተገድለዋል። በኋላም ታጣቂዎቹ በየመኪናው የነበሩ ሹፌሮችና ተሳፋሪዎችን ሳይቀር ነው እየዘሩ የገደሉት። አጠቃላይ ከ20 በላይ ሹፌሮችና ሰላማዊ ሰዎች ተገድለዋል። አስክሬናቸውም ከትናንት በስቲያ ተነስቷል ሲሉ ነው የገለጹት። የጎንደር መተማ መንገድ ከለተሰኘው ጀምሮ ተዘግቷል ሲሉም አክለዋል። ጭኑ ላይ በሁለት ጥይት ተመቶ መተማ ሆስፒታል እየታከመ ያለ አንድ የአይሱዙ ረዳት መሆኑን የተናገረው የዓይን እማኝ በበኩሉ ወደ መተማ በእጀባ እየተጓዝን እያለን ነበር ተኩሱ የተጀመረው። እኔና ሹፌሩ መኪና ውስጥ ተቀምጠን እያለ አንድ ታጣቂ መጥቶ ሹፌሩን ገደልና እኔን 2 ጊዜ ጭኔ ላይ ተኩሶ አቆሰለኝ ብለዋል። አክሎም ይህ የሆነው ከ10 ሰዓት ተኩል እስከ 11 ሰዓት ነው። ታጣቂዎቹ የሚፈልጉትን ከገደሉ በኋላ ሄዱ። ብዙ ቆይቶ መከላከያ መጣ። የመጣውም ከምሽቱ 2 ሰዓት ተኩል አካባቢ ነበር። እኔንም አንስተው ወደ ሆስፒታል ላኩኝ በዚህ ሰዓት ነው ሲል አስረድቷል። 18 አስክሬን ተነስቶ ወደ መተማ መጥቷል። ከነዚህ ውስጥ አብዛኞቹ የማውቃቸው ሹፌሮች ናቸውም ሲል አክሏል። በመተማ ሆስፒታል የሚሰራ አንድ ስሙ መግለጽ ያልፈለገ የሕክምና ባለሙያ 3 ሹፌሮች አስክሬን በሆስፒታል ቅጥር ግቢ መመልከቱና ቆስሎ የመጡ ሰዎች በሆስፒታሉ ማከሙን ተናግረዋል። ይኸው የሕክምና ባለሙያ ቆስሎ የገቡ ሰዎች ነግረውኛል ያለውን መረጃ እርስ በርሳቸው ስለሚተዋወቁ ሲነጋገሩና ሲደዋወሉ ነበር። ከዚያ ተነስተው 21 ሹፌሮች ብቻ ሞተዋል ብለው ነግረውኛል ሲል አክሏል። የአብዛኞቹ ሟቾች አስክሬን ወደ ሆስፒታል አልመጣም ሲልም ገልጿል። መቃ ላይ ታጣቂዎች ምንም ነገር የሚፈሩ አይደሉም። እንዴት የመንግስት ጸጥታ ኃይል አጅቦ የሚያልፍን ተሽከርካሪ ቀረጥ ክፈል ይላሉ። ከዛም አልፎ ይከራከራሉ። ጸጥታ ኃይል ላይ የሚተኩሳሉ። ሽፍታ ይሄን ያህል ድፍረት ከየት አመጣ? ከጀርባቸውስ እነማን ቢኖሩ ነው ሲሉ ጠይቀዋል። በጥቃቱ ዙሪያ እስካሁን ከመንግስትም ሆነ ከሌላ ሶስተኛ ወገን የተባለ ነገር የለም። ብሔራዊ ባንክ የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታወቀ። ኢትዮጵያ ባንክ ዘርፉን ለውጭ ባንኮች ክፍት ማድረጓን በይፋ አስታውቃለች። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የኢትዮጵያ የፋይናንስ ዘርፍን ለውጭ ባንኮች ለመክፈት የሚያስችለው መመሪያ አጽድቋል። ባንኩ መመሪያ ቁጥር SBB/94/2025 ወይም የባንክ ስራ ፍቃድ የእድሳት መስፈርቶችና የውክልና ቢሮ መመሪያ መጽደቁን ያስታወቀው። በዚህ መመሪያ መሰረት ለመጀመሪያ ጊዜ የውጭ ባንኮችን ጨምሮ ሌሎች ስትራቴጂክ ባለሀብቶች በኢትዮጵያ የባንክ ስርዓት ውስጥ እንዲሳተፉ ይፈቅዳል። ብሔራዊ ባንክ ባወጣው መግለጫ የኢትዮጵያ የባንክ መስክ ለውጭ ኢንቨስተሮች ተከፍቷል። የውጭ ባንኮችና ኢንቨስተሮች ማመልከቻቸውን ለብሔራዊ ባንክ ማቅረብ ይችላሉ ሲል አስታውቋል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።